ችግርም የለብኝም። ቦቼ አንተም ቀጥል አውራ የተሰማክን። መባልም ያለበት ጉዳይ አይደለም። ቤኪ ጓደኛችን ወንድማችን ነው። አንቺም እህታችን ነሽ። በእርግጥ ያው ሰው ለምን አይጣላም አይባልም፣ ግን ሶሻል ሚዲያ ላይ የአንድ ሰው ክብር ዝቅ ተደርጎ መነገር አለበት ብዬ አላምንም። ግን ምናልባት የተፈጠረውን ነገር እናንተ ከኛ በላይ ደግሞ ታውቃላችሁ። ግን የዛኔ ያው ቤኪን አክብረን ሄደናል። የሀዲያ ህዝብ የበደለንም ያስቀየመንም አንድም ነገር የለም። የሙክታርም አሹም ቀስቴም አሉ፣ ጃዝም ነበር። አንዳንዴ ነገሮችን እስኪ እርስ በርስ እኛ በውስጥ ለመፍታት እንሞክር። ቤኪ ተናዶ ይሁን የግል ምክንያት ይኖረው፣ እሱም ኖሮ ቢሆን ኖሮ ማለት አንዳንዴ እሱም በሌለበት እዚህ ጋር ማውራቱ ጉዳዩን ይፈቷል ብዬ አላምንም። እና ቢኖርና ከተቻለ መምጣት የሚችልበት ነገር መጥቶ ዋንትያ ይሄን ነገር በድላኛለች፣ ከዛ አንቺም ደግሞ ቤኪ ይሄን ነገር በድሎኛል ብላችሁ እርስ በርስ እዚህ ጋር በቃ ቢፈታ ማለት ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብዬ አላምንም። እና ይህን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው። እዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺ ሶሻል ሚዲያ ላይ አንድ የልጅ እናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንትያም ደግሞ እንደ ሰው በእድለሹ ላይሆን ይችላል። የበደልሹ ያጠፋሽው ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈተ ነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም። ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። እሺ ከበል አበባ እየሰጠ ነው፣ አስገቢ ውስጥ ይምጣ ባይነኝ። እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም ካለ አበባ ስጥ ቤኪሽ። አንድ ሰው ቀንሱና አበባ ስጥና ላክ ቤኪ። በዛ አድርገህ ስጥ አበባ። ያው መተር አስገብተው ቤኪ አበባ ስጠኝ። ሌላ ሰው አስገባሽ እኮ ምንድን ነው? ሰው አስገብተሻል። ትንበያዎች ነው ሞዴሬተር እኮ ስራ አለ፣ እነሱ ናቸው የሚነካኩት። ሌላ ሰው ማን ነው? ምቅርቲ ለምቅርቲ ሰተሻት ነበረ። ቤኪ አግኝቼዋለሁ እኔ ቤኪ ነው። አንድ ሰው ተቀነሱ። እኔ ልውረድ ወይ ቶፕ ዋን ወይ ከይኸውልሽ ከላይ ጊፍት ከሰጠው ልኪና ሶስተኛ ላይ አለ። እና እኔ አሁን ቤኪ መጥቷል። እኔ በክፉ ነገር ያውቀዋል ነበረ። ቤኪ በነገራችን ላይ አንተ በሌለህበት እዚህ ጋር ያንተን ስም በክፉ ያነሳም ቤኪ እንደዚህ በድሎኛል ምናምን የተባለም ነገር የለም። እውነት ለመናገር ማንም ስምን በክፉ አላነሳም። ይሄው ዋንቲም ሙክታርም አስሊም አሉ፣ ሌሎች ምስክሮችም ይኸው 27 ሰው አለ። ግን ሶሻል ሚዲያ ላይ በምንም አይነት መልኩ ይሁን ዋንትያ አናዳህም ኢቨን በድላህም ቢሆን ቢችል ሶሻል ሚዲያ ላይ አንደኛ ነገር ክብር ያላት ልጅ ነች፣ ትልቅ የሶሻል ሚዲያ ሰው ነች እና በዛ ላይ ደግሞ እናት ናት። እናችን ልጅ ሶሻል ሚዲያ ላይ ተናደህም ይሁን ምንም አይነት ምክንያት ቢኖረ እችን ልጅ የሆነ ነገር ተናግረ አስከፍተሃታል፣ ተከታዮቿንም እኛ ጓደኞቿንም አስከፍተሃል። እና ቤኪ ዋንትያ ይሄን ነገር አጥፍተሻል፣ ይሄ ነገር አስከፍቶኛል እና በዚህ ምክንያት ነው ተናድጄ ይሄን ነገር ያልኩሽ እና ይቅርታ አድርግልኝ በላት። ዋንቲም ደግሞ ቤኪ ይሄ ነገር አስደብሮኛል፣
ይሄ ነገር አስከፍቶኛል፣ እንዲህ ማድረግ አልነበረብህም ብለሽ ዛሬ እዚህ ጋር ታርቃችሁ ፍቅር ሆነን እንደ በፊት እንዴት እንደሚያምርብን ሁላችሁም ታውቃላችሁ። እግዚአብሔርን የዛን ፖለቲካ የለብን፣ ኢቨን ይሄ ብሔርተኝነት የለብን። በቃ ኢትዮጵያዊነትን ብቻ ይዘን እዚህም እዛም ስለ ኢትዮጵያ ብቻ ነበር ስንዘምር የነበረው። ኢቨን ሀዲያ ድረስ የብሔር ብሔረሰቦች ቀን ያስኬደን ጉዳይ ኢትዮጵያዊነት ብቻ ነበር። ያ ጓደኝነታችን ዛሬ ይመለስ ባይነኝና ቤኪ አውራት፣ ከዚ ይቅርታ ጠይቃት፣ ዋንቲም እንደዛው ዛሬ እንፍታው ይህን ጉዳይ። ምን ይመስላል? ቤኪ ያው ህዝቡ ፊት ለፊት ነው ምልክ ያጠፋሁት ነገር ካለ ይቅርታ አድርግልኝ ወንድሜ ነክ። ከዚህም በፊት አብረን በልተን ጠጥተናል፣ አብረን ሀገር ሄደን ሀገር ባህሪ እንትን ብሔር አይተናል። ደስ የሚል አቀባበል አስደርገልናል። እናመሰግናለን። ያው ሰው ነን እና መቀየማችንም አይቀርም። በምንም ይሄን አላችሁ የሚባል ነገር አለ እና በሱም ካለ ይቅርታ አድርግልን። እኔ ደግሞ ላይክ ትላንትና ባረከኝ ነገር በጣም ነው ያዘንኩበት፣ ግን ችግር የለውም። ከዚህ በፊት የነበረውን ቤኪ የት ነው ሄደው? ከዚህም በፊት ከኛ ጋር በጓደኝነት እንደዛ ብሔር ብሔረሰቦች ስንዘምር የነበረው አብረን እና የት ነበር? ኢቨን እንኳን ብዙ ነገር ነበር ያሰብነው። ቤኪ ታውቃለህ፣ ከነ ቦቼ ጋርም ከነ አሹ ጋርም ከነ ሙክታር ጋርም ቢሆን ብዙ ነገር አስበን ما نصير كله وندي والعصر متى طلعين امس قلت طلع كله كبت هاف مريم وكبر العين شو بشر انا هاف كبت مالي في بس واحد بلاك هاف. انا عندي 5 هاف وينه؟ شو بشر بكبت ماما؟ انا هنا مسوين فيه هذا ديرتي. وعندي واحد شتي وين انا حشيتي حمام تودي غسلتي؟ حمام تودي شتي بسكت مالي تودي وينه؟ غسلتوا ملابس مالي تودي؟ انا حمام مش اليوم امس تودي. انا حطيت واحد ديرتي بعد هذا لبست تودي، هذا تودي الحين حمام حطيت واحد تودي ديرتي مالي. غسلتوا هوات انتم مال القمر مريم؟ لا غسلتوا هوات مال الملابس مع مريم ولا تودي؟ غسلنا. وين؟ ريم؟ انا كبت انت اليوم وديتي كبت اللي وديتي كبت مالي فيها؟ ريم بس. انا اللي وديتي هاف امس في كبت مالي؟ مالي انا كله؟ كم واحد؟ يعني قصر كله كبت ماما كبت. ايه وكل مال مريم دخل كبت مالي مريم انا لقيت مش مال ماما. انا صبت بشوفها يلا طلع عشان توديتي بشوفها انا الصبح. ها يا زوجته